ሃሌሉያ ወደ ቤት ነው የቀርባል ቆንቶ ሰፈር ነው። ባለፈው ሳምንት እዚህ የእግዚአብሔር ሰው ሲያገለግል እግዚአብሔርን መቅደም ኪሳራ አለው ብሎ የቀደሙ ሰዎች የከሰሩትና እግዚአብሔርን ያስቀደሙ ደግሞ እንደተጠቀሙ እግዚአብሔር ሰው አገለግሏል። የእግዚአብሔር ስም የተባረከ ይሁን። ስለዚህ አሁን ሰማይን በቃሉ ምድሩን በቃሉ የዘረጋ ይህንን ነቢያችን እግዚአብሔር ለኛ የሰጠውን ለእግዚአብሔር ክብር አጨብጭቡ። ባለፈው ሳምንት እዚህ የነበራችሁት አይታችኋል። ይሄ ልጅ በጣም ታሞ ነበረ። እኛ ተስፋ ቆርጠን ነበረ። 2 ወር ሙሉ ትምህርት ቤትም ሳይሄድ ታሞ የተለያየ ሐኪም ቤት ወስደናል። ሐኪም ቤት የግል ሐኪም ቤት ወስደን ማሙሽ ጋር 5 ቀን ሙሉ የጭንቅላት ወባ ነው ብሎ መድኃኒት እየሰጠ በኋላ 4ኛው ቀን ላይ በሽታው ከበደና እኔ የሚሰጠውን መድኃኒትና የታከመበትን ይዘ ወደ ክርስቲያን ወይ ግሬስ ውሰዳለኝ። ከዛም ክርስቲያኖች ወሰድን። ሙሉ ምርመራ አደረጉ። ልጁ ላይ ምንም በሽታ የለም ብሎ ተጨማሪ የጭንቅላት ወባ መድኃኒት ሰጡት። ከዛም ልጁ ለ3 ቀን ከወሰደ በኋላ አልተሻለው። እንደገና ቤት ወሰድን። የተለያየ ሕክምና ከተደረገ በኋላ እምቢ ያለው ወደ አሮጌ አራዳ ውሰድ፣ ሰዎቹ ያሉበት ቦታ ሁሉ እንወስዳለን። እንድሪያስ ጋም 7 ቀን ቆየ። እዛ ሁሉ እምቢ ስለን ቤት ወሰድን። ብዙ ቦታ ለማጸለይ ወሰድን። የትም ወስደን እምቢ አለን። ከዛ እግዚአብሔር አምላክ በቃ እዚሁ ቤት እንዲሄድ ብዙ ሰዎች ነገሩና እዚህ አመጣን። እዛ ቁጭ ብለን እየተጨነቀን ነበረ። ልጁ በቃ ሲታመም 2 ወር ሙሉ በቃ እንዲህ ይፈራገጣል። ሲፈራገጥ መያዝ አቅቶን በጣም እየተሰቃየን ነበረ። ግን እዚህ መተን እግዚአብሔር ፈወሰልን። ነብዩ መጣና እግዚአብሔር ፈወሰልን። እዛ ቁጭ ብለን አጠገባችን ያለው ሰው ሁሉ እየተጨነቀ ነበረ። እሱ ቀጥታ እንዲህ መጣና ሕፃኑን ይዞ ወደዚህ መድረክ አመጣ። አስተኛው፣ ጸለየ፣ ታፔክ የተያዘ በቃ እግዚአብሔር ፈወሰው። የእግዚአብሔር ስም አጨብጭቡት ለጌታ ክብር ይሁን። ተሸክሞ መጣና እዚህ መድረክ ላይ ነበር ያን እየተጸለየው። ያው ጤናማ ሆኖ በእናንተ ፊት ስለቆመ ይሄን ያደረገ ኢየሱስ ስለሆነ አጨብጭቡት። ክብር ለኢየሱስ ይሁን። ይሄን ጌታ ምን ትያለሽ? ከሷ ጋር እያጨበጨባችሁት ጌታን አመስግኑ። አንተስ ምን ትላለህ? ከዛም በኋላ ልጁ ተፈወሰ። በቃ ከዛም ፈውሱ የጸና ሆነ። የትም ወስደን እምቢ ያለው እዚህ ቤተ ሳይዳ ነው። እውነት ይሄ ቤት እግዚአብሔር ለብዙዎች የፈውስ ቦታ አድርጓል። በእውነት እግዚአብሔር ልጃችን ከሞት አፍ ነው ያስመለጠው። እሱም ነብዩ ምን አለ? እኔ የሚሰማው ድምጽም እነሱ የሚሰሙትም ትክክል አይደለም፣ ጥሩ አይደለም። ግን ይሄንን ውሃ እስከ ማታ አጠጡ፣ ውሰዱ፣ እንደው ፕሮግራሙን ሳያልቅ ይዛችሁ ሂዱ አለ። ይዘን ወጣን። በቃ እግዚአብሔር የጸና ፈውስ በእውነት ሰጠልን። ሃሌሉያ። ከዛም በኋላ ምንም አልሆነም፣ ተፈወሰ። ፈውሱ ጸና፣ ተጫወተ፣ ሰላም ሆነ። እኛም ከጭንቅ አረፍን። ሰፈር ላይ ሁሌ 2 ወር ሙሉ ተሸክመን ጠዋት ማታ ይዘን ነው የምንሄደው። ሰው ሁሉ በቃ እስከ ተሰላቸ። ግን እግዚአብሔር ፈውሶልናል።